ፋንታን ላይ ባላለው በአውባል ወረዳ ባህልና ቱሪዝም ጽህፈት ቤት የቱሪዝም መዳረሻ ልማት ባለሙያና ተወካይ ጽህፈት ቤት ኃላፊ ነኝ። በማህበረሰባችን ዘንድ ተጽዕኖ እየፈጠሩና ማህበረሰባችን ላይ በጣም በርካታ ጉዳት ያስተናገዱ ያሉ የመጀመሪያው መጤ ባህል ወይም የባህል ወረራ የምንለው ነው። ሁለተኛው ደግሞ አደንዛዥ እጽ የምንላቸው ናቸው። መጤ ባህል የምንለው የኛ ባህል ያልሆነ በእኛ ማህበረሰብ ያልተፈጠረ የኛን ማህበረሰብ ወግ ልማድ ያላማከለ ከባህር ማዶ ወይም ደግሞ ከምዕራባውያን የተወረሰ ባህል ነው። መጤ ባህል ከምንላቸው መካከል ለምሳሌ ወንዶች ሱሪያቸውን ዝቅ አድርገው መሄድ፣ የተመሳሳይ ጾታ ጋብቻ ወይም ግንኙነት፣ ዋናው ደግሞ ከቤተ እምነት መራቅን የመሳሰሉትን ማንሳት ይቻላል። ሴቶችን ወስደን ስናይ ሴቶች እርቃናቸውን ወይም ደግሞ ገላቸውን አጋልጠው መንቀሳቀስ። እነዚህን መጤ ባህሎች ለመከላከል ከማን ምን ይጠበቃል የሚለውን ወስደን ስናይ እንደ መስሪያ ቤት ከኛ ተቋም ብዙ ነገር ሊጠበቅ ይችላል። ከላይ እስከታች ማለትም ከፌዴራል እስከ ወረዳ ባሉ ተቋማት ውስጥ እነዚህን መጤ ባህሎች ለማስወገድ ለመቅረፍ የኛን ባህል ለማስረጽ የኛን ባህል ለማጉላት የኛን ባህል ለማስተዋወቅ ከኛ መስሪያ ቤት ብዙ ነገር ይጠበቃል። ለህብረተሰቡ ግንዛቤ መፍጠር፣ ጠቃሚ ባህሎችን እያለሙ ጎጂ ባህሎችን ለመከላከል ጎጂ ባህሎች ከሆኑት ውስጥ መጤ ባህል አንዱና የባህል ወረራ ዋነኛው ስለሆነ እነሱ ላይ ወጣቱ ተጠቂ እንዳይሆን ወጣቱ ተገላጭ እንዳይሆን የግንዛቤ ፈጠራ ስራ መስራት ያስፈልጋል። የሃይማኖት አባቶች የሃይማኖት አባት የሚጫወተው ሚና ሊጫወቱ ይገባል። የስብከታቸው አንድ አካል ማድረግ ያስፈልጋል። ከዛ ውጭ ወላጆች ልጆቻቸው በዚህ ሁኔታ እንዳይጋለጡ በዚህ ችግር ውስጥ እንዳይገቡ ያላሰለሰ ጥረት መጫወት አለባቸው። ማውገዝ አለብን እንደ ማህበረሰብ። ይህ ካልሆነ ግን ችግሩ የጎላና የከፋ ሊሆን ስለሚችል እሱን አስቀድሞ መከላከል ያስፈልጋል የሚል ሀሳብ አለኝ። አደንዛዥ የምንላቸው ለምሳሌ ሲጋራ ማጨስ፣ ጫት መቃም፣ አልኮል አብዝቶ መጠጣት፣ ከዛ ውጭ ትንባሆ፣ ሀሺሽ መጠቀም፣ እነዚህ ከአደንዛዥ እጾች መካከል ዋና ዋናዎችን ናቸው። የመጀመሪያው ወጣቱ ወደዚህ ስራ እንዳይሰማራ የወጣት መዝናኛ ማዕከላትን በየቦታው መገንባት ይጠበቅብናል። ሁለተኛ አሁንም ወጣቱን ያማከለ ስራ የሚሰሩ ባለድርሻ አካላት ወይም ተቋማት ስራቸውን የበለጠ አጠናክረው መቀጠል አለባቸው የሚል ሀሳብ አለኝ። ወጣቱ መጤ ባህልን መከተሉ አደንዛዥ እጽን መጠቀሙ ዘርፈ ብዙ ችግሮች ሊያስከትል ይችላል። አንደኛው በማህበራዊ ጉዳይ፣ ሁለተኛው በኢኮኖሚ መውሰድ ይቻላል። መጀመሪያ ችግሩ የሚጎደው ተጠቃሚውን አካል ነው። አደንዛዥ እጽን ወስደን ያየን እንደሆን ጫት የሚቅም ወጣት፣ ሲጋራ የሚያጭስ ወጣት፣ ትንባሆ ወይም አሽሽ የሚጠቀም ወጣት ኢኮኖሚካሊ ዳሜጅ ነው የሚሆነው። ወጣቱን ከማጥቃቱ ባሻገር ወደ ቤተሰብ ይሄዳል፣ ከቤተሰብ ወደ ማህበረሰብ ይሄዳል። በዚህ መሰረት ችግሩ ዘርፈ ብዙ ነው ያልኩበት ምክንያት ከዚህ አኳያ ነው። እንደ ተቋም እንደ መስሪያ ቤት ባህልና ቱሪዝም በዚህ ዙሪያ አደንዛዥ እጽን ለመከላከል ሆነ መጤ ባህልን የባህል ወረራን ለመከላከል ያንበሳውን ድርሻ መውሰድ አለበት። ለምሳሌ የባህል ወረራ እንዳይኖር ወጣቱ ወደ ቤተ እምነቶች እንዲንቀሳቀስ፣ ወጣቱ ታላላቁን እንዲያከብር፣ ወጣቱ ከነዚህ አልባሌ ቦታዎች እንዲርቅ የግንዛቤ ፈጠራ ስራ እየሰራ ነው። ነገር ግን ችግሩን ካምና ዘንድሮ ከታቻም ናምና ከዘንድሮ ቀጣይ ይሸሻላል ወይም ተሸሽሏል ወይ የሚለውን ወስደን ስንል አልተቀረፈም፣ አልተሸሻለም። እንደተባለው መጤ ባህልን ለማስወገድ ወይም የባህል ወረራን ለመቅረፍና ከአደንዛዥ እጽ ወጣቱን ለማውጣት ቅንጅታዊ አሰራር ያስፈልጋል። የሚመለከተው አካል ሁሉ ችግሩን ለመቅረፍ በርብርብ መስራት ይጠበቅብናል የሚል ማጠቃለያ ሀሳብ ነው መስጠት የምፈልገው። ስሜ ፍቅረ ሰብሰና ይባላለሁ። ተዋዛዥና ተዋናይት ነኝ። የአውባል የባህል ቡድን
መጤ ባህል የምንላቸው ከውጭ ሀገር ከነጮች አይተን የራሳችንን ባህል ወደ ኋላ ጥለን የነሱን መከተል ማለት ነው። ለምሳሌ አለባበስ ጀምሮ የራሳችን አለባበስ የሆነ ትተን የሰውን አለባበስ መከተል ማለት የመጤ ባህል መከታተል ማለት ነው። ለምሳሌ በሴቶች ብንሄድ 40 ሺህ ቀሚስ አለ፣ ምን እንደመቀነት አለ። እሱን ትተን ሱሪ የተተለተለ ሱሪ ወይም የተቀደደ ሱሪ ለብሰን የወንዶችን ቀበቶ ታጥቆ የሚሄድ እና እምብርትን አሳይቶ የሚሄድ የመጤ ባህል ማለት ነው። እንደ ራስን ዝቅ አድርጎ በሱስ ተገዥነት አድርጎ መኖር ነው። እንደ ሀገር ደግሞ ማለት አለም መስራት ይመጣል። እዛ በዱዝም በጫት በሱስ ተጥምዶ ስለሚውል ስራ የሚባል ነገር አይኖርም። ገንዘብ ሲጠፋ ደግሞ ወደ ስርቆ ሰውን እያፈኑ ለመውሰድ እንትን ይላል። ያ ሀገርን ይጎዳል ብዬ ማስበው እኔ እንደዛ ነው። በየሃይማኖቱ በሙስሊም ቢሆን በመስጊድ በክርስቲያን ኦርቶዶክስም ቢሆን በቤተ ክርስቲያን ምክር ቢሰጡ ብዬ ነው ማስበው። በመንግስትም ደግሞ በጥቃቅን ነገር በስራ አሰማርቶ ተደራጅተው ቢሰሩ ከሱስ ነፃ ይሆናሉ ብዬ አስባለሁ። ለሴቶች ምክር የምመክረው በሀገራችን ባህል በሀገራችን ወግ እንኩራ ነው የምለው። የሀገራችንን ልብስ የውጮችን ትተን በሀገራችን ልብስ ደምቀን ታይተን ብንታይ ባይ ነኝ። ለሴቶች የምመክረው ነገር ይሄ የሚያሳፍር ነገር አይደለም እኮ ረጅም ልብስ ለብሶ መሄድ የሚያሳፍር ነገር አይደለም። 40 ሽንሽን መልበስ የሚያሳፍር ነገር አይደለም። እንደውም በባህላችን መኩራት ለኛ ጥሩ ነው፣ ያኮራል ብዬ ነው የምለው። ስሜ አበበ ሻምበል እባላለሁ። አውባል ዱካይ ባህል ቡድን ነው የምሰራው። የሙያ ዘርፌ ዋሽንቲስትና ድምጻያን ነው ደግሞ ተጓዳይ ድምጽ እንትን ስሪያ። መጤ ባህሎች ማለት ድሮ አባቶቻችንና እናቶቻችን ከሚገለገሉበት ባህል ወጣ ያለ ሌላ አይነት ስታይል ማሳየት ማለት ነው። ይህ ማለት ደግሞ በወንዶች ላይ ሲታይ ሱሪን ዝቅ አድርጎ መልበስ። ይህ ማለት ገላ እየታየ ቂጥ ምናምን እየታየ ሱሪን ዝቅ አድርጎ መልበስ ማለት ነው። ደግሞ ያቆራረጥ ስታይልን መቀየር፣ ያልተባለ ቁርጥ የለም። እነዚህን ማሳየት ማለት ነው። እነዚህ ነገሮች እነዚህ አደንዛዥ እጽና መጤ ባህሎች እንዲቆሙ እኛም በበኩላችን ያለን ድርሻ እየተወጣን ነው። ማህበረሰቡ ስብሰባ ባለበት ቦታ ቤተ ክርስቲያን በሚሰበሰብበት ሰዓት አሁን እኛ እየሄድን እያስተማርን ነው። በእርግጥ በዛ ልክ ደግሞ የወላጅ ክትትልም ያስፈልገዋል። ስለዚህ የሁላችንም ድርሻ እንዳለ ሆኖ ይሄ አውባል ቡድን አሁን በብዙ ቦታ እያስተማረ ነው። እንደዚህ ወጣቱ ቁማር ቤት እየሄደ እንዳይውል፣ በጠዋት ጠላ ቤት እየሄደ እንዳይገባ ብዙ ነገር አሁን እያደረገ ነው የአውባል የባህል ቡድን እና በዚህ ልክ ነው ሁላችንም የድርሻችን መወጣት አለብን፣ ከኔ ጀምሮ ማለት ነው። ትክክል ነው። በእርግጥ መንግስት አሁን እንደዚህ ከኪነ ጥበብ ማህበራት ጀምሮ እስተ ባህል ቡድን ያሉትን እያጠናከረ እንደዚህ አንዳንድ የሚቸግሩ እቃዎችን እያሟላ የአልባሳት ቁሳቁሶችን እያሟላ እንትን ቢለን አሁን ለእኛ አሪፍ ነው። አሁን ደግሞ በዘንድሮ ዕለት ደግሞ የተሻለ በጀት በጅቶ የተሻለ ተወዳዳሪ አስገብቷል አሁን ዘንድሮ እና በዚህ ልክ ያው ቢከታተል አሪፍ ነው ብዬ አስባለሁ። ይህን አለባበስ ስናሳያቸው ይህን ሱሪ ዝቅ አድርጎ መልበስ ጎጂ እንደሆነና በጣም አጸያፊ ነገር እንደሆነ ተገንዝቦ ያ የሚጠቀመው አካል መተው አለበት። ይህን ነገር ራሱ በቃ አሳፋሪ ድርጊት ነው ብሎ መተው አለበት። ይህን ነገር እኛ መንገዱን ማሳየት ነው። ስለዚህ ማህበረሰቡ ደግሞ ይህን ድርጊት የሚፈጽመው አካል ይሄ ነገር መቆጠብ አለበት ማለት ነው።